ሜሲና የሚለው ሙዚቃ ገላና ጋሩንሳና ዩሰን ጌታውን አብረው የሰሩት ሙዚቃ ታዲያ ይህም ሙዚቃ ለቴዲ አፍሮ ዳስጣን ለሚለው ዘፈን ምላሽ ይህንን ዜማ የቴዲ አፍሮ ዜማ ነው። በነገራችን ላይ ለቴዲ አፍሮ በኦሮምኛና በአማርኛ ቋንቋዎች የተሰናዳው አንድነት ይለኛል እጅና ጡት ቆርጦ ቴዲ አፍሮ የደበረኝን ሙዚቃ ላካፍላችሁ። አራይን ግለሰብ ስሙት። ዛሬ ታስፈልጉኛላችሁ። ሁላችሁም ሙሉ ተመልከቱልኝ፣ ሼር አድርጉልኝ። ዛሬ ልክ የምነግራችሁ ሰዎች በስታችኋል። እውነት አዳምጡትን፣ መለስበታለሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ደግሞ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ እጅግ በጣም መነጋገሪያ ያለው የቴዎድሮስ ካሳሁን ጉዳይ አሁንም አዲስ እንግዲህ እየተነሳ ነው ያለው፣ ሪከርዶችንም እየሰባበረ ነው ያለው እና እንግዲህ በዚህ ጉዳይ ደግሞ የኦሮሚኛ ድምፃውያን የሆኑ ሁለት ወንድሞቻችን ገላናና ዩሴን ጌታሁን የሚባሉ ሁለት ድምፃውያን እንግዲህ ለቴዎድሮስ ካሳሁን ምላሽ ሰጥተዋል ማለት ነው በአዲስ ስራቸው። ይሄ ደግሞ በጣም እጅግ መነጋገሪያ ሆኖ ነው ያለው። የእናንተ ሀሳብ ትሰጡበታላችሁ፣ በኋላ እናደምጠዋለን፣ እናያለን። ግን ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ ጋይስ፣ መልካም ቆይታ። ለኔ አንድ ነገር ብቻ አልገባኝም። ይሄን ብቻ ልጠይቃችሁ። አንድ ቀን ባልሞላ ጊዜ ውስጥ በዚህ ልክ ሙዚቃውን ተረድቶ እንደዚህ መስራት ይቻላል? ሁላችንም የማንጠብቃቸው እነዚህ እናት እንግዲህ አብረው ሲዘፍኑ በዚህ ልክ ቪዲዮም ሰርተው ተመልክተናል። ቴዲ አፍሮ ግን በዚህ ልክ የሰው ልብ ውስጥ እንዴት መግባት ቻለ? እጅግ በጣም የሚገርም ነው። እስኪ ሙሉ ልጋብዛችሁ፣ ተመልከቱትና ራሳችሁ ፍረዱ። በሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። ለጥያቄ መልስ ፈልጋለሁ። ምን አራይን ግለሰብ ስሙት። ዛሬ ታስፈልጉኛላችሁ። ሁላችሁም ሙሉ ተመልከቱልኝ፣ ሼር አድርጉልኝ። ዛሬ ልክ የምነግራችሁ ሰዎች በስታችኋል። እውነት አዳምጡትን፣ መለስበታለሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። በአንተ አፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትጠራም ማለት ነው። ደግሜ እናገራለሁ። ቴዲ አፍሮና ኦርቶዶክስ ምንም የሚያገናኛቸው ነገር የለም። እኔ ኦርቶዶክስ ነኝ፣ ቴዲ አፍሮ ኦርቶዶክስ ነው። እኔ ኃጢአት ብሰራ ኦርቶዶክስን አልወክልም። ቴዲ አፍሮ ኃጢአት ቢሰራ ኦርቶዶክስን አይወክልም። ጭራሽ ኦርቶዶክስ በተአምር ዘፈን አስተምራ አታውቅም። ግን አንተ ዘፋኝነትንና ኦርቶዶክስን አጣብቀ ለመሄድ የርክበት ርቀት ግን እጅግ ስህተት መሆኑን ልነግርህ እፈልጋለሁ። ሲቀጥል ዘፋኝ ሁሉ ኦርቶዶክስን ያለው ማን ነው? ዘሪቱ ከበደ ጴንጤ አይደለችም? ይሄ በቅርቡ ጌታን ተቀብያለሁ ያለው ማን ነው? አቤል ሙሉጌታ ጴንጤ አልነበረም ነው ወንድማችን? በሁሉም እምነት ላይ እኮ ዘፋኛል እና አብዱ ኪያር ሙስሊሞች አልነበረ ሙስሊም አይደለም? በሁሉም እምነት ላይ ዘፋኛል፣ ግን ቤተ እምነታቸውን በጭራሽ አይወክሉም። ግን እንዳንተ አይነት ግለሰብ ግን የሆነች ነገር ስትገኝ በዛች አድርገ መነጋገሪያ ለመሆን ሶሻል ሚዲያ ላይ ስትመጣ ግን ህፃንነትን እንጂ ትልቅነትን አያሳይም። እና ወደ ራስ ተመለስ፣ መጽሐፍ ቅዱስ አንብብ። እግዚአብሔር ይወዳል። እግዚአብሔር ኃጢአተኞችን አይጠላም፣ ኃጢአትን እንጂ። ኃጢአትን ደግሞ ይቅር የሚል አምላክ አለን። እንዳንተ አይነቱ ደግሞ የገነት በር አስከፋቺ አይቻል አቅም። አንተ ዞር በሉጣ። በነገራችን ላይ ብዙ ጊዜ እንደዚህ መነጋገሪያ ለመሆን ስትፈልግ እንግዲህ ወደ ሃይማኖት ወደ ብሔር ነው የምትጠጋውና እንግዲህ የወንድማችን ደግሞ ከዚህ አንጻር ነው ተናገረው ብዬ ነው እኔም ለወንድማችን የማምነው ማለት ነው እንጂ ከአንድ ዘፋኝ ከጴንጤ ጋር ወይ ደግሞ
ከኦርቶዶክሳውያን ጋር ወይም ከሙስሊም ጋር የሚገናኝ ነገር የለውም። አንድ ሰው የራሱ የግሉ ህይወት ነው የሚኖረው። ቤተክርስቲያን ደግሞ የራሷ አስተምሮ አላት። ስለዚህ ልክ አይደለም። እንደዚህ ባንናገር ጥሩ ነው። እኛም ኦርቶዶክሳዎችም ለጴንጤዎች ለሙስሊሞች እንደዚህ ማለት ያለብንም እነሱም እንደዛ ብሎ መመለስ የለብንም። ስለዚህ ይህንን ነገር ለጥላቻ ለመፍጠር ካልሆነ ለትምህርት የሚጠቅም እና የሚበጅ ነገር አይደለም ብዬ አስባለሁ። ጋይስ ምን ትላላችሁ እናንተ? የራሳችሁ ሀሳብ ማስቀመጥ ትችላላችሁ። ግን ስህተት ነው ወንድማችን፣ ማስተካከል አለበት። ኦርቶዶክስ፣ ጴንጤ፣ ሙስሊም ከግለሰቦች ጋር የሚያያዝ አይደለም። እንደዛ ማለት ፈልጋለሁ። ወደ ቀጣይ ቪዲዮ ላሻግራችሁ ተመልሼ እመጣለሁ። ከአልበሙ በኋላ እንዴት ናችሁ? ደህና ነን። አልበም ማለት ይቻላል? አልበም እንዴት ነው? አልበም ከተባለማ ከሌለ አይወርድም። አልበም ነው ማለት ዝም ብሎ ቀለል አድርጎ አልበም የሚባል ነገር ነው ይሄ? ኧረ አይደለም። ያው ምን ብዬ ልጥራው ብዬ ነው። ያው መጽሐፍ ልበለው ምን ልበለው፣ በቃ ከአልበምም በላይ ነው። ግን ያው በቃ እንደዛ ስለሚባል ነው። አልበም ከተባለማ ከሌላው በምን ተለየ? ልክ ነህ ቴዳ፣ ልክ ነህ። የምር ስሙ ምንድነው? መሆን ያለበት ምንድነው? ስሙ ምንድነው? መሆን ያለበት ማለት ነው። እስቲ እኔ ከጠየቀኝ እኔ ቃላት ያጥረኛል። ቴዲዬ ይቅርብኝ። የምር አልበም ካልሽማ እኔም እኮ አልበም ለለቀቀው አንዱ ለዘፈን ነው የቀረኝ። ቴዲ በአንድ ቃል ልግለጸው። ቆይ ቴዳ ከውስጥ የፈነቀለስ ስሜት እኔ እንደው በአንድ ቃል ስገልጸው ማለት ነው የስሜት መዘበራረቅ ብየዋለሁ። በቃ አንዴ ስትደሰት፣ አንዴ ስታዝን፣ አንዴ እዚህ ጋር ሀገር ሲናፍቅ የስሜት ትርምስምስ ብየዋለሁ። በቃ ያምር። እኔ ማልቸኩሎ ደግሞ ለምን መሰለሽ፣ በተለይ የጥበብ ነገር የሆነ ሰዓት ላይ ጥቁር ሰው ነው ኢትዮጵያ የሚል አልበም የወጣ ሰዓት ታስታውሽ እንደሆነ በዛን ጊዜ ፌስቡክ ላይ ነበርን እና ፌስቡክ ላይ ሰው ቶሎ ብሎ በማግስቱ ወይም ደግሞ ዘፈኑ የወጣ ሰዓት ላይ በቃ ወረደብን፣ እንደዚህ ነው ምንድነው ምናምን ለእንትን ሀሳብ ለመስጠት በጣም የተቸኮለበት ጊዜ ነበር። በጣም ከዛ በኋላ ነው እየቆየ ቃላቶችን እየሰማ ሰው እያብላላው ምናምን ሲመጣ ኢትዮጵያን የሚያህል አልበም ቴዲ አፍሮ ይሰራል ብለን እንኳን መጠበቅ ይከብደናል ማለት ጀምሮ አንዳንዶች ዘፈን አንዳንድ ጊዜ እየቆየ ስትሰሚ ግጥሙን ስትሰሚ ስታሰላስይና ወዲያው ሲሆን አንድ አይደለም እንዴ በጭራሽ። አንዳንዴ እንደውም ትላንት አንተን ላይቭ ላይ ትገባለህ ብዬ ሳይክ ነበር። ግን እንዴት አስችሎክ ማለት አንተ በቃ እኔ በእውነት ማቾርድ ነህ። እንዴት አስቻለክ? በቃ የሆነ ሰዓት ላይ እኔ ራሴ አላስቻለኝም። በቃ ላይቭ ገብቼ ያለ ምን ይሻለናል አልኩ። በቃ ትላንት በገባማ ቀጥታ ለቴዲ አፍሮ ዲስሪስፔክት ነው። ትላንት ገብቼ ምን ይሰው አሁን ራሱ እስቲ ቆይ ገና በደንብ ያድምጡትና ትንሽ እንትን እላለሁ እንጂ ትላንትና ከአንዳንድ ገብቼ በዚህ ጉዳይ ባወያያቸው is completely disrespect። ልክ ነው። ከመወያየት አንፃርማ ወዴ እውነትን ነው። ግን ብዙ ሰው ሲወያይ ምናምን ነበርኩ። ግን እኔ እንጃ። ግን እኔ ከመወያየት አንፃር ሳይሆን ቴዳ ይሄ ከፊሊንግ አንፃር አለ አይደለ? ላይክ ሙዚቃ እኮ ዋን ሻት የመጀመሪያ ስትሰማ ይሄ ከልብ የሚመነጭ ስሜት አለ። ከሱ አንፃር ነው እንጂ ለመወያየትማ it takes forever። አሁን እነዚህ የሐሳብ የሰጡ ሰዎች ዛሬ ከነገ ወዲያ እየቆዩ ሲያደምጡ ምናምን መጀመሪያ ላይ የሰጡትን እንትን ሪቫይዝ ማድረግ ይጀምራሉ። ሪቫይዝ ታደርጊያለሽ ታውቂያለሽ እንዴው? ምክንያቱም እንደዛ አይደለም። ኦኬ እኔ እንደዚህ ያልታየኝም ማለት የሚጀምሩ ሰዎች አሉ። ይሄ ዝም ብሎ አልበም አይደለም። ይሄ ዝም ብሎ ግጥም አይደለም። ይሄ ብዙ ነገር የሚዳስስ ነው። በጣም በዚህ ጉዳይ በነገራችን ላይ ለማውራት የምትመጡ ሰዎች ብትጠሉትም ብትወዱትም ብዙ ነገር ማንበብ ሊኖርባችሁ ይችላል። በፖለቲካ ጎበዝ መሆን መቻል አለባችሁ። በተለይ ዳስጣል ላይ ስንወያይ ስለ ዳስጣል እያንዳንዱ ነገር በልታችሁ ሐሳብ አስተያየት ስትሰጡ አይ ነው ፖለቲከኞች ከምን አንፃር እንደምትመጡ አውቃለሁ። አይ ነው የራሳችሁን ፕሮፓጋንዳ ለመስራት ነው የምትመጡት። ፖለቲከኛ ያልሆናችሁ ሰዎች ደግሞ በገለልተኛ አይን እንደምታዩ አውቃለሁ። ከፖለቲከኞች ጋር ግን ስንወያይ ይሄ እንደው ዝም ብሎ ከምታራምዱት የፖለቲካ ትግል ጋር ምናምን ሳይሆን ሲሪየስ የሆነ ኮንቨርሴሽን ነው የምናደርገው አንድ በአንድ ማለት ነው። ስለዚህ የሚገቡ ሰዎች በጣም እንደውም ሲሆን በአድማጭ ተመልካች ጥያቄ መሰረት ነው መቻል አለበት። እንትና ይግቡ ማለት አለባችሁ እናንተ። ያን እናደርጋለን። ይሄ ሁሉ ማድረገው ምንድነው? ለአድማጭ ተመልካቾች ለጆሮአችሁ ምቹ እንዲሆን ነው። የቴዲ አፍሮን ዜማ እየሰማን ከጅቱ ጋር እንጫወታለን። ታፕታፕ አድርጎ ለማንኛውም በፈካ ሰማዩ በሄዱና እነ ሐምሌ መተሽ በመስከረም ጀንበር ሊሽ ባይኔ
በሄዱና እና ሐምሌ የሚለውን ያዙልኝ። እና ሐምሌ መቼ ልትሄዱ ነው? እስቲ እና ሐምሌ ሂዱና የመስከረምን ጀንበር እንይበት። መቼም እናንተ እያላችሁ ገና ማናየው ማንሰማው ጉድ የለም። የፈጀውን ፍጅኛ መሄጃችሁን እንችላለን። ሂዱ። ከቴዲ አፍሮ የደበረኝን ሙዚቃ ላካፍላችሁ። ቲንታጎ የሚለው ሙዚቃ እኔ ደግሞ የደበረበት ምክንያቱ ምንድነው? አብሮት የሰራው ሰው አስጌ ደንደሹ። እኔ የአርሰናል ደጋፊ እንኳን ሲዘፍን ሲተነፍስ ራሱ አይመች። ሙዚቃው ገና ሲጀምር ምናምን ሀገራ ማን ነው ብዬ ምናምን ያ አስጌ ደንደሹ ገባ ገባ ሲል ማለት ነው ፊቴ ሳላቀው why Teddy why አርሰናል ማሸነፈ ቁጥር በዚህ ሙዚቃ ልጨምርበት ነው why Teddy why ቻው ዚሆን ምንም አይመስለኝ እንደዛ እኮ ነው። ታኒ ጋሞና ዳንጋር ሰባበና ጋር እኔ አንበሳ ልጅ ነኝ። ዚሆን በጣት በጥፍሬ ቆሻሻ ማልቆጥ አንበሳ ነኝ። የአንበሳ ልጅ ነኝ። አንተ ሶል ብሮ ሞቲቬት ለመውደድ ግን አላስብ ይላል። ለሹመት ባትርስም ኧረ በስመ አብ ይሄን ስንኝ ስሙ ከወደደኝ ነፍሷን እና እሷ ከተዋደድን ሀብቴ ሞልቶ ባይተርፍ ግን ለመውደድ አላንስም። ልብ ብቻ ነው የሚያስፈልገው ለመውደድ። ቁስ አይደለም፣ ስልጣን አይደለም፣ ገንዘብ አይደለም፣ ዘመድ አይደለም የሚያስፈልገው ንጹህ ልብ። እንዴት ተደርጎ በክብራችሁ እንዳትደራደሩ። እንዴት ልክ ያማል ተጠባቂው ገልሜ ሴና የሚለው ሙዚቃ ገላና ጋሩምሳና ዮሰን ጌታሁን አብረው የሰሩት ሙዚቃ ከሌሊቱ 7 ሰዓት ላይ ተለቋል። ታዲያ ይህም ሙዚቃ ለቴዲ አፍሮ ዳስጣን ለሚለው ዘፈን ምላሽን የሰጠ ነው በማለት ብዙዎች እያሞካሹት ይገኛሉ። ገልሜ ሴና የገላና ጋሩምሳ ዩቲዩብ ቻናል ላይ ተለቋል። ያያችሁ ዘፈኑን እንዴት አገኛችሁት? ያላያችሁ ደግሞ ገብታችሁ እዩትና የተሰማችሁን ሐሳብ ኮመንት ላይ አስፍሩልኝ። ታዲያ ከሰሞኑ ቴዲ አፍሮ በለቀቀው አልበም ላይ ዳስጣል የሚለው ዜማ ብዙዎችን አስኮርፏል። ታዲያ በኦሮሞ አርቲስቶች በኩል ምላሽ ሲጠበቅ ነበረ። ከሌሊቱ 7 ሰዓት ላይ እነ ገላና ጋሩምሳ ገልሜ ሴና በሚል ርዕስ ለቴዲ አፍሮ ምላሽን እንደሰጡ የወጣው ሙዚቃ ያመላክታል። ያው እስኪ ትንሽ ላሰማችሁ ዜማ ውስጥ ጉድ እኮ ነው ያገር
ይህንን ዜማ የቴዲ አፍሮ ዜማ ነው። በነገራችን ላይ የትኛው ዜማ ይመስላችኋል? ኮመንት ላይ ንገሩኝ እስኪ ጻፉልኝና እኔም መልሳለሁ ማለት ነው። ግን ይህንን ዜማ በእርግጠኝነት የቴዲ አፍሮ ዜማ ነው። ለቴዲ አፍሮ በኦሮምኛና በአማርኛ ቋንቋዎች የተሰናዳው ስራ በተለይ በአማርኛ የግጥም ስንኝ ውስጥ የተካተቱ መልእክቶች በቴዲ አፍሮ የአዞ እንባና ዳስጣል የተሰኙ ዜማዎች ላይ ምላሽ የሰጠ ሆኗል። በዘፈን ውስጥም የተካተቱ ግጥሞች ከፊሉን እንደሚከተሉ ይነበባሉ። አንድነት ይለኛል እጅና ጡት ቆርጦ፣ ታሪክ ትመሰክራለች ሀገርን የሸጠን፣ መሐረቡን ስጡት የአዞ እንባ ነው ካለ፣ ሳቅን ካለቀሰ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማንገነባ ማነውና ገዳይ፣ ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛ ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝ ውስጥም የጀግናና የነጋዴ ልዩነት እንዲታወቅም መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ደግሞ የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሀሳብ ሙግት ይበልጥ እንዲፋፋምም አድርጎታል። ይህ የሁለቱ ድምፃውያን ስራ ከተለቀቀ ጥቂት ሰዓታት ውስጥም በማህበራዊ ሚዲያ ላይ ሰፊ የሀሳብ ልዩነትና ክርክር የፈጠረ ሲሆን የጥበብ ሰዎች በሀገራዊና ታሪካዊ ጉዳዮች ላይ በዜማና በግጥም የሚያደርጉት የሀሳብ ፍጭት የብዙሃንን ትኩረትም ስቧል። ጋይስ የነበረኝ ቆይታ ይህንን ይመስላል። ምን ተሰማችሁ? ዜማው ላይ ያላችሁ ሀሳብ አስተያየት መስጠት ትችላላችሁ ኮመንት ላይ። እንግዲህ የሀገራችን የፖለቲካ ጉዳይ መፍቻ የማይገኝለት ጉዳይ ይመስለኛል፣ በእኔ በግሌ ማለት ነው። የተለያየ አመለካከት ነው ያለን በየግላችን ማለት ነው። እና እንግዲህ በዚህ ዘመን ላይ ብዙ ሰው እየተነጋገረበት ነው ያለው። ምን ትላላችሁ እናንተ? ሀሳብ ካላችሁ ሀሳብ መስጠት ትችላላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ። ባይ ባይ።